እናቴን ጋለሞታ ብሎ ሰድቦ እርጉዝ ስለሆነች ብዬ ዝም ብያለሁ። እናቴ ትሙት አንድ ልጅ ይንሳይ ይሄን ላይብር የቁስት እንደማሳይ ታይኛለሽ። ልጅ ይንሳይ እናቴ ትሙት አንቺ ወስደስ ከሰጠሽ እከካም ነሽ እከካም አንቺ ቆሻሻ ዝም በይ አንቺ የሀቢባ ገረድ እስኪ አርጊውና አንቺ ሀቢባ ገረድ እስኪ እንታያለን አሳይሻለሁ። ሱቁሽ መጨከላ ፈረስኩት አንቺ እከካም ፍቅር ሄደሽ አቃጥረሽ ነዋ። አዎ ሳዲ ድሮ እኮ አንቺ ሾካካ እናቴ ትሙት ጠብቀኝ። ታሚ አይደለ አባት ታሚ አይደለ ሙኒት አታድንቅ ሳሪ አታድንቅ ማንንም አያድነ። ምን እናንተ መደኘት ያለብን ቦታ ላይ እንዳኛለን። ጠብቀኝ ልጄን ኢንሳን ጠብቀኝ። ሞተቹ እናቴን የሰደብካት አንሶክ ደግሞ ዛሬ ላይ ደግሞ መተክ ደግሞ ባሽሙርኒን ተነካኛል እንዴ እገካ አልፈውም። በቀደም እናንተን አክብሬ ላሽ ብዬ ነበር። ጭራይ ዛሬ ትላንትናም ፎቶ የተለጠፈ ዛሬ ፎቶ የተለጥፎ ሲሰደብ ነበረ። በቀደም ለታም አሽሙር ወጥቶ እኔን ተሳደበ። እየወጣ ምናምን ገበያችሁ ሲቀዘቅዝ ነው እንዴ የሚሰድቡት? ዝምታ ይሄ ፍርሃት ምናምን ነው እንደሚመስላችሁ? ሁሉም ጠርጌ ነው መቦልካችሁ። ማንነቴን ግን ጥግ ድረስ ሄጄ አሳያለሁ። እናቴ የሞተችውን እናቴን ጋለሞታ ብሎ ሰድቦ እርጉዝ ስለሆነች ብዬ ዝም ብያለሁኝ። የሞተችው እናቴ ዛሬ ደግሞ ጭራሽ ቤታቸውን ከፍተው ሲሳደቡ ነበር አሉ። ያገናኘን ባለጊዋን የኔ ነገሩ መልካምነቴን ባሳየው ልክ የጭካኔ ጥጌ በትሬን ደግሞ አሳያለሁ። ልጄን ኢንሳይን ነው የምልህ። ሰኞ ድረስ ተነጋግራችሁ ነው ወይስ ኖ? እኔ የለውም ሳሪ በየቦታ ፎቶ ይለጠፋል። እሱ እየወጣ አፉን በከፈተ ቁጥር አንዳንዴ እኮ ይሰለችሻል። ታውቂያለሽ ሳሪ ምኑ ላይ ደርሼ እንዴ? ያንዴ እንደዛ አፉን ሲከፍ ተይስ በቃ ተይ መሲ ካንቺ ለፍ ብሎ ታሜ አንገቴን ሲያንቀኝ ጊዜ ተይ የምን መክሰስ ነው ሲለኝ ዝም አልኩኝ። እድሜ ለታሜ። ዛሬ ደግሞ ጭራሽ ወጥቶ ሲሳደብ ነበር አሉ። አንዳንዴ ሁሉም ነገር ይበዛል። አጣሪ መሲ እዚህ ጋር ፎቶ የተለጠፈ እዩ ማርያምን አጣሪ መሲ ኖ ሳሪ ኖ ሰኞ ድረስ እኔ ልንገራችሁ። አሁን ላይ በጣም ውስጤ ክፉ እየሆነ ነው። በጣም ለማንም የሚራራ እንጀት የለኝም። የሰዎችን ክፋት ባየው ቁጥር ውስጤ እየከፋኝ ነው። ስለዚህ አትንኩኝ። ዝም ያልኩትም ለሚስቱ ብዬ ነው። ሰኞ ድረስ እኔ ከዚህ በኋላ ቲክታክ ላይ ላወራም ሳሪ ማወራበት ቦታ አለኝ። ምን ነው የምከበርበት ቦታ እያለ ማልከበርበት ቦታ ላይ ሰው እንዲያከብረኝ ለምን ፈልጋለሁ? የሚያስከብረኝ ህግ አለ። እኔም ካጠፋው እኔን ዋጋዬን የሚሰጠኝ ያጠፋም አካል ካለ አካል እንትን እኔ እኮ ሱቅሽን መጥቼ በጋዝ አጋየዋለሁ ሲል እንኳን ኖ ችግር የለም ተናዶ ነው ብዬ ትላንትና ደሙን ያጠብኩትም ዛሬ እንዴት ሄጄ ቆም ያስችልሻል ሲለኝ ታሜ ነው ዋጥ አድርጌ የተመለስኩት። እናቴ የሞተችው እናቴ ጋለሞታ ብሎ ሰድቦ እናቴን ሰድቦ ዛሬ ደግሞ ጭራሽ ቤታችሁን ከፍታችሁ ስትሳደቡ ነበር። ያገናኛል። ሰኞ ድረስ ዛሬ ጁምአ ነው። ከዛሬ ቀን የትም መሄድ ስለማይቻል መሲ ከብቷ መሲ ወይ ጁ ወላሂ አልተሳደበም እያሉ ነው። ኖ ጁ እኔ በጆሮዬ ነው ላኪልኝ። ሪከርድ ደርሶሻል? ጁ ራሴ ነኝ የሰማሁት። ጠብቁ እንግዲህ ወላሂ አልተሳደበም እያሉ ነው። ተረጋጊ። ለማንኛውም በጣም ብዙ ልጆች እንደዛ ነው እያሉ ያሉ። ሁለተኛ ነገር ደግሞ ሁለቱ ነበሩ ሲያወሩ የነበረው። አገኘሽው?
ባልና ሚስቶቹ ማለት ነው ሲያወሩ። ይሄ ግን ኮሜንታተሮች እየሰማሽ ነው። መሲ ላኪልኝ እንትን ያለውን ቪዲዮ ላኪልኝ እና እኔ እንትን ላለው ችግር የለም እንዳታወሪ ሳሪ። አሁን የምታስጠቁኝ አንቺ ታሜ ናችሁ። በቀደም ታሜ ነው እንዲህ አንገቴ ላይ የቆመው ገባሽ? እናቴ ናት የተሰደበችው ገባሽ? ቀላል ነው ለኔ በጣም ሰው መጉዳት እኮ ሳሪ ቀላል እኮ ነው። ዝም ባል አሁን ላይ በጣም ነገር መሸሽ ጀመረ። ለምን ተገናኝተሽ ነው አንቺ ማሬዋ? አላቅም እሱ እኮ ነው ለኔም ግራ ይገባኝ። ላኪልኝ መሲ ላኪልኝ ሳሪ እኔ ላይቫቸው ላይ እኮ ነበርኩኝ። ላይቭ ላይ የሰደቡሽ ሪኮርድ አይደለም የሰማቸው። ምኑን ለጠፈ ያዩት ይል ትላንትና እኮ አይደለም ዛሬ እኮ ነው ሳሪ። ዛሬ ላይቭ ነበሩ እንዴ? እና አሁን ከኔ ጋር ከወጣሽ በኋላ ቅድም እዚህ ቤት አልነበርንም? ሼር ሲያደርጉልኝ ነው የሄድኩት። መሲን እየነገርኩ እኮ ነው ሳሪ። በጣም ብዙ ሰው ሰምቷል። እነሱ አሁን ይሄ አላለችም የሚሉሽ ነገር ለማብረድ ታይ እኔ የሆነ ነገር ምና እንትን እንዳል ሀቁ ቁጭ ብለው እንትን ሲሉ ነበር ወይ እኮ። እሺ በቃ አሁን ስራሽን ስሪ ካላስ በስ አሁን ስራሽን ስሪ፣ እኛም ስራችን እንስራ። በቃ ካላስ ምን ማድረግ ይቻላል? እንዴ ምን ማድረግ ይቻላል? ማሪ ምንም ማድረግ አይቻልም። እኛ ራሱ ተሄዶብን ተብሎብን ምን ተብሎብን ነበር ውዲ? በጣም ብዙ ነገር ተብሎ ነበር ማሪ። ችለነው ነው አሁን ውዲ ወደ ስራችን እንሂድ ማሪ፣ ስራችን እንሂድ። መሲሻ ስሪ ውዲ በስ ካላስ ምን ማድረግ ይቻላል ውዲ? ምን ማድረግ ይቻላል? በጣም ከባድ እኮ ነው ውዲ። በዳጣ ምናምን ሁሉ ነገር በቃ መሲ ምን ማድረግ ይቻላል ውዲ? ነጋዴ ሆነን እንግዲህ ምን ማድረግ ይቻላል? ሳሪ ቁሚ። በዚህ መካከል ልቁም ውዲ፣ ልቁም በዚህ መካከል አሁን ልቁም። እኔ ሳሪ ቆዳልሽ አለኝ። እኔ ቆዳ መግዛት ፈልጌ ነው። ትገባላችሁ ውዲ። ተንከራተታችሁ ቢሳ ተንከራተታችሁ፣ በየቦታው ተንከራተታችሁ፣ ለኔ ብላችሁ ተንከራተታችሁ። ሳውዶች ተንከራተታችሁ። ቆይ አትንከራተቱም። አንዴ ሰበስባችኋለሁ፣ ሰብስቤ አንድ ቦታ አስቀምጣችኋለሁ። ተንከራተታችሁ፣ አትንከራተቱብኝ። በጣም እየተንከራተታችሁ ነው፣ ዋጋ እየከፈላችሁ ነው። መሲ ካላስ ስሚ፣ ልጆቼ ተንከራተቱ ውዴ፣ ልጆቼ ተንከራተቱ። አንዴ ከአንቺ ቤት አንዴ ከዛ ቤት እያሉ እየተንከራተቱ ልጅ ስለሆነ የኔ ሀቡ ምን ሄዳችሁ አሁን ሀቡ ጋር መሲ ያለቀሰች ብላችኋት ነው እናንተ? ታቡ ዙዙ አንቺም ሾካ ከሆንሽ እንዲህ ውዴ ፍቅር ሄደሽ አቃጥረሽ ነዋ። አዎ ሳዲ ድሮ እኮ አንቺ ሾካካ ባርባሊ የኮረሪ ማምለን በአጠቃላይ 3540 መሲ ካላስ ስሚ ካላስ በስ በቃ ፍቺ ካላስ ፍቺ። እሱም ይፈታል አይናገርም ከዚህ በኋላ ጋይዝ። ካላስ ሳሪ ኡስሚ በቃ ከዚህ በኋላ ምንም ነገር አትናገር። ለሚስት ስትል አርፈ ተቀመጥ። በስ ካላስ በቃ አለቀ። ምንም የምትፈጠር ነገር ዝም አልኩኝ። በቃ ችግር እኔ ማድረግ ያለብኝን እኮ ተውኩ። በቃ ችግር የለውም ዝም አልኩኝ። ታያልከኝ ተውኩኝ እኮ አውቀው ነው። ነገ መልካም ሄዳችሁ አቃጥራችሁ ነው። ሀቡ ምን ብላ ነው? ሀቡ አየሻ ሳሪ ሄዶ መሲና ሳሪ እያለቀሱ ነው ብሎ ተናግረው መጡ። አንዴ ተዋት። ሀቡ ለራሷ ሲጀመር አንድ ነገር ልንገርሽ መሲ፣ ማርያምን ነግሬሻለሁ። በቃ ካላስ ፍቺ፣ ምንም ነገር እንዳታወሪ፣ ምንም ነገር የለም። በቃ ካላስ እሱን እነግራለን፣ እንመክራለን። በስካ አንቺ እኔ የምልሽን ትሰሚ የለ
ስትጨርሽ ስራሽን ስትጨርሽ ደግሞ ደውይልኝ። አዎ ማርያምን ካለበለዚያ አንቺንም ከፈለግሽ እኔ ከተገኘ አሁን አንቺን እኮ መክሰስ እችላለሁ። ትናንትና ስንት ነገር እንትን ብለሻል ውዴ። ካለበለዚያ ከስሻለሁ። ምን ይኸው አረኩኝ እኮ ሳሪ። እስኪ አንቺ እች ቀጭን ናት፣ እች ናት ያለችኝ ውዴ። እሷ የእንትንሽ ናት፣ የቤት ናት። ይሄ የውጭ ነው ፓርክል ምናምን ነገር ነው ውዴ። ስሚ አንቺ እኮ ድምፅ ቀርተሽ እኮ ሳሪ ምናምን ብለሻልሽ ሰው እኮ ነሽ አንቺ። ተይ መሲ ማሪ በጣም ተይ የኔ ቆንጆ ተይ ውዴ ተይ በእናትሽ ብዙ ነገር አለ። ተይ ስሚ ፍቅር የሚሉ ቆይ መች ነው የምትወልደው? ፈጣሪ ሆይ እሷና አቡ ተመካክረው ነው የሚወልዱት። ምን እንዳለኝ ታውቂያለሽ? ሂዊ ማለት ነው ፍቅር የሚሉ የአጥሚትና የበሶ ወጪ የለብሽም ስትል ምነው ሳሪን ባሽሙር የምትናገራት? ሂዊ ለምን ስርዓት አይኖርሽም አልኩልሽ። አረ ፍቅር የሚሉ ፈታ በይ። ሳሪ ባልትና ሙሉ እንትን ይሰጥሻል፣ አታስቢ ውዴ። የገንፎ ፓኬጅ ማዘጋጀት ጀምራለች። አዎ ግን ፓኬጅ አዘጋጃጅ ግን ማለት ነው ማዚ ዜሮ ናት። ማዚ እንዴ ማሪ የዛን ቀን እኮ እንትን አላለልንም። ለዛ እኮ ነው ውዴ፣ ለዛ እኮ ነው። ስሚ የፓኬጁን ራሱን ከዛ ባለፈው እኔ አንቺ ማዚ አሁን እናስተካክላለን። ይሄ ፈርስት ታይም ነው። ቀስ እያለን ስቴፕ ባይ ስቴፕ እንትን እንላለን። ለዛ አንድ ሰው እኔን ቅጠሪ ለማዘጋጀት አደራደር ትጠያለሽ። አንድ ቀን መተሽ ሰብአዊነት ተሰምቶሽ ህሊናሽን እንትን ብለሽ ስሪልኝ። አንድ ቀን የሰብአዊነት ተሰምቶሽ ካላሽ በቃ ፍቅር የሚሉ ላንቺ እኔ ፓኬጁን እኔ እሰራልሻለሁ። አንቺ ሾካካ ክፈይላት እንዴ! ፓኬጁን መስራት ብቻ ሳይሆን ከፍለሽላት ክፈይላት። ታዲያ የምትጠይን ከሆነ ከነ ቤተሰቦችሽ 166 ሜትር ገመድ ገዛልሻለሁ። ተራ በተራ ታንቃችሁ ለምናት ሞቱ ሙዴ። ምን አለች? ምን ብላ ነው? ስጠላሽ አለች። በቃ አሁን ይቺ ኑሮ አመሯታል። ካላስ ይቺ ኑሮ ስሚ እንትና ስሚ ሳሪ እንትና ከዚህ በኋላ ንስሐ ገብቻለሁ ሁሉም ቦታ እየሄድኩ ትክክል አልልም ብላለች። ቤቲ ማለት ቤቲ በኮሜንት ብቻ የምትታወቀው ያላቃተው ማርያም ሀቡ ቤት ትክክል ብላ እዚህ ቃምስ ሸጪ ትክክል ነው። አንቺ ቤትም ትክክል ነው። ግን ትላንትና ንስሐ ገብቻለሁኝ